ምን አይነት ቅዳሜ ነው ዛሬ? ምን አይነት ቅዳሜ ነው? ሁጎ ኢኪቲኬ ጀማው ሁጎ ኢኪቲኬ ሳላ የሚገርም አሲስት። ሊቨርፑል ኢዝ ባክ ጀማው ተመልሰናል። ቻምፒየንስ ሊግም አርገናል ኢንተርን። ዛሬም የሚገርም ድል በአንፊልድ። ሳላ ግሬት ሳላ ኢጂፕሽያን ኪንግ ተመልሷል። ሁጎ ኢኪቲኬ 2 ጎል። የሚገርም ቴክኒካል ተጫዋች ጀማው። ሊቨርፑል ኢዝ ባክ። ይመቻችሁ ምን ዛሬ ማለት ነው የሊቨርፑል የቲም ስፕሪት እንዴት እንደሚያምር። እኔ አሁን እከሌ በቃ መጣንልሽ ምናምን ልል አይደለም። በቃ በቲም ተደስቼ እሱን ሴሌብሬት ለማድረግ ነው የመጣሁት። ዛሬ በጣም ነው የሚያምረው ሊቨርፑል ስሞዝ ላይ ማለት ነው። ነፍሴን ውሰድ። በቃ ብቻ የቲሙ ስፕሪት ደስ ይላል። በቃ ያን ነው ማለት የምፈልገው። የማሊያውን ጊቫዌ አረሳውትም። ዛሬ ማታ 2 እድለኞች አወጣና ኮሜንት ሴክሽን ላይ ነገ እሸልማለሁ ማለት ነው በቪዲዮ። የገመታችሁ ሰዎች መልካም እድል። ዛሬ ሊቨርፑል በጣም ነው የሚያምረው ስፖርት ላይ። አረ ወገን የኢሳክ ነገር እንዴት ነው? የኢሳክ ነገር እንዴት ነው? ዝም አትበሉ እንጂ የሆነ ነገር አድርጉ እንዴ! ሊቨርፑል አሸንፏል። ማሸነፊያውን 2ቱን ጎል ያገባው እኮ ኢኪቲኬ ነው። ይሄ ልጅ ያስቀምጠው ነው መሰለኝ። ይሄ እኔ ደስ እያለኝ አይደለም። ፐርፎርም እያደረገ ያለበት መንገድ እኔ አልተመቸኝም። አይሳክ በእናታችሁ እንዴ አባታችን ነበር እኮ ነው ካስትል እያለ ምን ነካው? የኛ እርግማን ይሆን እንዴ ሽምትርትር አድርጎ ያስቀመጠው ጀማው። እኔ የለውበትም። ለማንኛውም ዛሬ አስደሳቹ ነገር ሞሳላ ጀማው ወደ ሜዳ ተመልሶ አየነው። በጣም ደስ ብሎኛል። ያ ብቻ አይደለም። ዛሬ ጎሜዝ አሲስት አድርጎ ወጣ። ሞሳላ ቀይሮት ገባ። ሞሳላም አሲስት አደረገ። በቃ ኢጂፕሽያን ኪንግ ሁሌም ቢሆን አሲስትና ወይ ጎል አለ መስጠት ነው። ግን መጨረሻ ደቂቃ ላይ አግኝቶ አንድ ያበላሸው ኳስ ጀማው እንዴ ሳላ ልጁን አጋድሞት ሄዶ ጎል አስቆጠረ በዛ ደቂቃ ላይ ጀማው። በዛ በቃ ፍራሽ ዳኛው ኮፊሽ ጋር ይነፋፍ ውስጥ ነውና እየገፋ አንድ ተጫዋች ብቻ ነው ያለው። እኔ ሌላ ጊዜ ሳላ ቢሆን እኮ አንጥፎታል። ምን እንደነካው አላውቅም ጀማው። ለማንኛውም ሊቨርፑል ይሄንን ጨዋታ በማሸነፍ እንግዲህ ከትርፌ ጎን እንኳን ደስ አለ መተተካት ትርፌና ማለት ነው። ሊቨርፑል በቃ አባ እማ እየተባባሉ ነው አሉ ባልታ ነው የምነግራችሁ። እኔ የለሁበትም ጀማ። ለማንኛውም ይመቻችሁ። አይ በቃ ማንቼ ሰኞ ዕለት 2-0 ልታሸንፍ ነው ማለት። ምክንያቱም ሊቨርፑል ከአቻለም ወደ ማሸነፍ መጣ። አቻ መጀመሪያ መሸነፍ ነበረ፣ ከዛ ወደ አቻ አሻሻሉት፣ አሁን ደግሞ ወደ ማሸነፍ። ኢኪቲኬ የምትባየው ሰውዬ ማለት አንቺ የሚገርም አጥቂ ነሽ፣ ማቀበል ግን አትችይም። በቃ ማቀበል አትችይም። አሁን ፍሎሪያን ቨርትስን ብቀልድበት ደስ ይለኛል ሲሪየስሊ ማለት ግን በቃ የሚለፋውን አለፋፍ ምናምን ሳየው ለሌሎቹ ለማቅረብ እየሞከረ እነሱ ግን ለሱ አይሰጡትማ። ምድረ ጉዳው ለ15 ገባ ሙድ ምትይዙበት የሚመሩሽ ምናምን ነገር ምንም አይሰራ የሚለውን ቀጥሉበት። እያሳዘነን ማለት መሐመድ ሳላ ኤውስታት በ302 ጌም 277 ጎል ኮንትሪቢዩሽን ለአንድ የእንግሊዝ ፕሪሚየር ሊግ ክለብ ይሄንን ያደረገ ምንም ተጫዋች የለም በእንግሊዝ ፕሪሚየር ሊግ ታሪክ ማለት። ስለዚህ ዛሬ የመጨረሻ ቀኑ ባይሆን ደስ ይለናል። ከሆነም ግን ለክለቡም ለሊጉም ታሪክ ሰርቶ ነው እየወጣ ያለው። መሐመድ ሳላ እናደንቅሻለን። አንቺ ወሳኝ ሰው ማለት ሊቨርፑሎች we are back ምናምን ብላችሁ የምትሰሩትን ቪዲዮ ጠብቃለሁ እንኳን ደስ አላችሁ። አሁን የሚቀጥለው ጨዋታ ላይ የሻሽን ውጤት አይተን ወይ ትሸነፊያለሽ ወይ አቻ ትውጫለሽ ወይ ታሸንፊያለሽ። እሱን አብረ ከሶስቱ ውጪ አይሆንም። በእርግጠኝነት ከሶስቱ ውጪ ስለማይሆን የዛኔ እናወራለን። ለዛሬ ትፍታበይ ሊቨርፑል 2-0 አሸንፏል። ኮንግሬ ሊቨርፑል ደጋፊዎች ግን ማለት ነው ሊቬ ኢዝ ባክ ምናምን እንዳትሉ ኳሱን እንዳላያችሁት ምናምን ነው እምቆጥረው ማለት ነው። ስንት ቻንስ ክሬት እንዳደረጉ ግን ጎል ማስቆጠር ስላልቻሉ ደካማ ስለሆኑ እንጂ ማለት ነው በጣም ብዙ ጎል ሊቆጠርባቸው ይገባ ነበር ዛሬ ማለት ነው። ኤክስጂ ምናምን ገብታችሁ ተመልከቱ። በጣም ደካማና ሽት የሆነ ብራይተን ስለነበር እንጂ ሊቨርፑል ዛሬ ቢያንስ እንኳን አቻ መውጣት ነበረበት ማለት ነው። እና አሁንም ሊቬ ኢዝ ባክ ምናምን እንዳትሉ እኔ ልምከራችሁ ማለት ነው። ስለ ሊቨርፑል ብዙ ነገር ከዚህ በፊትም ስላችሁ ስለነበር ልምከራችሁ። ለማሸነፋችሁ ኮንግራ። ከዛ ውጪ ግን እንዳታሽላሉ። ሁጎው ኢኪቲኬ በሚያስገርም ሁኔታ አሁንም ለተከታታይ ሁለተኛ የእንግሊዝ ፕሪሚየር ሊግ ጨዋታ 2 ተከታታይ ጎሎችን ማስቆጠር ችሏል። ከሊድስ ጋር ማስቆጠሩ የሚዘነጋ አይደለም። አሁን ደግሞ በዛሬው ዕለት ከብራይተን ጋር አንተ ምን አይነት ንቀት ነው? ገና ጨዋታው 1 ደቂቃ እንኳን እስኪሞላ አትታገስም? እንደዚህ አይነት ስግብግብ ደም ከየት ነው ያመጡት? ያራዳ ልጅ ምን አይነት ስግብግብ አጥቂ ነው? 50ኛው ሰከንድ ላይ ገባ አለ ብሎት ሊቨርፑል 1-0 መምራት ችሎ ነበር። ይገርማል እንዴ ብሎ ሁለተኛውን ኳስ ከኮርነር የተሻማችው አንጎል በሚገርም ሁኔታ አስቆጥሮ
2-0 ሊቨርፑል ማሸነፍ ችሏል። ሳላ የጆ ጎሜዝን መጎዳት ተከትሎ ፈርስታፍ ነው ተቀይሮ የገባው። ገብቶም ቆንጆ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በዛሬው የሊቨርፑል ጨዋታ አስገራሚ እንቅስቃሴና ብቃት ሲያሳይ የነበረው ፍሎሪያን ቬርቲዝ ነው ማለት ነው። ይህ ተጫዋች አሁን ቡድኑን እየለመደው የመጣ ይመስላል። የፕሪሚየር ሊጉንም ኢንቴንሲቲ እየተግባባ የመጣ ይመስላል። የአራዳ ልጅ በሚገርም ሁኔታ ተከታታይ ጌሞች ላይ ቆንጆ የሚባል እንቅስቃሴ እያደረገ መውጣት ችሏል ማለት ነው። ቀጣይ ምን እንመለከታለን? አብረን ምን ይሆናል? አሁን ግን ሊቨርፑል ብራይተንን በአስገራሚ ሁኔታ አሸንፎ ወደ 6ኛ መጥቷል። ሌሎቹ ቡድኖች እስኪያሸንፉ 6ኛ ደረጃ ላይ ይገኛል ማለት ነው። የአራዳ ልጅ ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ ግዴታ ነው። ሊቨርፑል በድጋሚ ድል ማድረግ ችሏል። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተን አንፊልድ ላይ ያስተናገደው የአርነ ስሎቱ ቡድን ሊቨርፑል በድጋሚ 2-0 ድል በማድረግ እንግዲህ ከአጣብቂኝ ውስጥ ራሱን እያላቀቀ እንደሆነ እየተመለከተ እንገኛለን። በጨዋታ ላይ ክሊንሺት ማስጠበቅ ችሎ ነበር። ሁለቱንም ጎሎችም እንግዲህ ኢክቲኬ ነበር ያስቆጠራቸው። ኢክቲኬ ዘንድሮ በሁሉም ውድድሮች የሊቨርፑል ከፍተኛ ግብ አስቆጣሪ ሆኗል በ10 ጎሎች። በጨዋታው ላይም ጥሩ ፐርፎርማንስ ነበረው። ሁለቱ ጎሎችም ቆንጆ የሚባሉ ነበሩ። ገና በአንደኛው ደቂቃ ነበር የመጀመሪያውን ጎል ማስቆጠር የቻለው። ከዛ በኋላ ከመሐመድ ሳላ የመጣለት ኳስ በግንባሩ በማስቆጠር ሁለቱንም ጎሎች በስሙ ማስመዝገብ ችሏል። መሐመድ ሳላም በዚህ ጨዋታ ላይ በጃኦ ጎሜዝ መጎዳት ምክንያት ተቀይሮ ገብቶ እንግዲህ አሲስት ማድረግ ችሎ በፕሪሚየር ሊጉ የምንጊዜም ብዙ የጎል አስተዋጽኦ ማድረግ ከቻሉት ተጫዋቾች 3ኛው መሆን ችሏል ማለት ነው። በዚህ ጨዋታ ላይ ሊቨርፑሎች በብራይተን ከበድ ያለ ፈተና ቢገጥማቸው ነገር ግን ያንን በመወጣት ጣፋጭ የሚባሉ 3 ነጥብ ማግኘት ችሏል። መሐመድ ሳላ ከጨዋታው መጠናቀቅ በኋላም የሊቨርፑል ደጋፊዎችን ሲሰናበት ታይቶ ነበረ። ለአፍሪካ ዋንጫ ሀገሩ ግብፅን ለመወከል ሲል ከሊቨርፑል ካምፕ እንግዲህ እንደሚለቅ ይታወቃል። በቅርቡ ያንን በማስመልከት ነበር ሲሰናበት የታየው። ለማንኛውም ሊቨርፑል አሁን ላይ በፕሪሚየር ሊጉ ለጊዜው በ26 ነጥቦች 6ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። ደግሞ ጀመረን ይኸው በቃ ማሸነፍ አሁን እንዲህ እስኪያስመልሰን ሊመጣ ነው መሰለኝ። እኔ አሁን የምፈልገው በስሱ እያሸነፍን በቃ ነጥባችንን እያሻሻልን እንድንሄድ ነው ብለን እንዲህ እኛ ደግሞ አለበት ሲነሳብን ደግሞ ችግር አለ። በቃ እንዲህ አንድ ላይ ነው። ኢኪቲኬ እንዴት ነው የሚችለው? ኢኪቲኬ በጣም ምርጥ ስራ። በቃ ሳላ አበላሸ። እንኳን ወደ ባስ ውስጥ ለቀቃችሁት የሚያስብላኝ ፐርፎርማንስ ነው። ምንድነው ብዙ ኳስ እያበላሸ ነበረ። አሪፍ ነን። ጉዳቶች ነበሩ ግን ዊርዝ አሪፍ ነው። ኢኪቲኬ አሪፍ ነው። ስቦዝ ላይ አሪፍ ነበረ። በቃ ጥሩ ነጥብ፣ ጥሩ ዊን ኢዝ አ ዊን። አሁን ሳምንቱ ላይ በቃ መቋጠር ነው። ሊቬ ኢዝ ባክ ይልሃል። ብራይተንን 2-0 ወዬ ብሎታል። በሁጎ ኢኪቲኬ 2 ጎሎች ብራይተንን በአንፊልድ ወዬ ብሎታል ማለት ነው። እና የሊቨርፑል ደጋፊዎች ይመቻችሁ። ግን ማለት ነው ከቶተናም ጋር ልትገጥሙ ስትሉ ነው የምታሸንፉት፣ ማሸነፍ የምትጀምሩት። እንደዛ ነጥብ እየጣልሽ አሁን ቀጣይ ሳምንት ከኔ ጋር ስላለሽ ማሸነፍ ትጀምሪያለሽ። ቻምፒዮንስ ሊግ ማሸነፈሻል፣ ዛሬም ማሸነፍሽ። ማንን ለማስፈራራት? ቶተናምን ለማስፈራራት ነው። ዛሬ ብራይተን 2-0 ማሸነፍ። ሙሐመድ ሳላ አንፊልድን ተሰናበተ። ደጋፊዎቹም የሽኝት በሚመስል መልኩ ተቀይሮ ሲገባ ከመቀመጫቸው ተነስተው ነበር ያጨበጨቡለት። ሊቨርፑል ግን ከሳላ ጋርና ያለ ሳላ ምን ያህል ልዩነት እንዳለው በዛሬ ጨዋታ እንኳን ማየት ይቻላል። ጎሜዝ ወጥቶ ሳላ ከገባ በኋላ ሊቨርፑል እጅጉን የተለየ ነበር። አሪፍ እንቅስቃሴ እያደረገ ነበረ። እንግዲህ ጃንዋሪ ላይ ሌላ መለዮ ይለብሳል እየተባለ ነው። ለማንኛውም ሊቨርፑላውያን 2-0 አሸንፋቸዋል። ኮንግራ ብያለሁ።